ዓለም በአንድ ሌሊት የፖለቲካና የጦርነት ካርታዋን ገልብጠዋለች። ከካስፒያን ባህር ማዕበል እስከ ዋሽንግተን የዋይት ሃውስ ኮሪደሮች፣ ከቴህራን የቁጣ ነጎድጓድ እስከ ሞስኮ ሳተላይቶች የፈነዳው አዲሱ ቀውስ መላውን ዓለም እያናወጠ ይገኛል። የዩክሬኑ ፕሬዝዳንት ቭላድሚር ዜሌንስኪ በካስፒያን ባህር ላይ የሰነዘሩት ያልተጠበቀ ጥቃት የኢራን ድሮን ተሸካሚ መርከብ የደመሰሰ ሲሆን፣ ቴህራን የወንጀል ድርጊት ያላንዳች ምላሽ አያልፍም ስትል የጦርነት ነጋሪት ዛቻ ጎስማለች። በሌላ በኩል ዶናልድ ትራምፕ በኤርፎርስ ዋን አውሮፕላናቸው ላይ ሆነው ለፑቲን የሚላክ የዛቻ መልእክት ሲያዘጋጁ ቤንያሚን ኔታንያሁ ወደ ዋሽንግተን ከንፈዋል። እነዚህን የጂኦፖለቲካ ሚስጥሮችን የያዘው ዘገባችን ይዘናል። እስከ መጨረሻው ድረስ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የዓለም ጂኦፖለቲካ ዛሬ የገጠመው ውጥረት በታሪክ ታይቶ የማይታወቅ አዲስ ምዕራፍ ውስጥ ገብቷል። እንደ ብሪቲሹ የዜና ወኪል ዘ ጋርዲያን ዘገባ ከሆነ የዩክሬን ረጅም ርቀት ድሮኖች እስከ 1200 ኪሎ ሜትር ድረስ ዘልቀው በመግባት በካስፒያን ባህር ላይ የነበረችውን የኢራን የንግድ መርከብ መትተዋል። ባለፉት 48 ሰዓታት የዩክሬን ጦር በካስፒያን ባህር ላይ በፈጸመው በዚህ ድንገተኛ ጥቃት አንዲት የኢራን የንግድ መርከብ ፍንዳታ አስተናግዳ ለአንድ ኢራን ባህረኛ ሕይወት ማለፍና ሌላው ከባድ ጉዳት ምክንያት ሆናለች። ቴህራን ወዲያውኑ በቴህራን የሚገኘው የዩክሬን አምባሳደር ወደ ውጭ ጉዳይ ሚኒስቴር በመጥራት ይህ ዓለም አቀፍ ሕግን የጣሰ የሽብርና የወንጀል ድርጊት ነው ስትል ማስጠንቀቂያ ሰጥታለች። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅጂ ከአውሮፓ ሕብረት የውጭ ጉዳይ ኃላፊ ካጃ ካላስ ጋር ባደረጉት የስልክ ውይይት የተባበሩት መንግስታት የጸጥታው ምክር ቤት ኪየቭን በጽኑ እንዲኮንንና እርምጃ እንዲወስድ ጠይቀዋል። ነገሩ በንግድ መርከብ ብቻ የሚያበቃ አልነበረም። በቴልአቪቭ የሚገኘው የዩክሬን አምባሳደር ዮቭገን ኮርኔቹክ ለሚዲያዎች በሰጡት መግለጫ የመታናት መርከብ የሰላማዊ ህዝብ እህል የጫነች ሳትሆን ወደ ሩሲያ ሲጓጓዙ የነበሩ የሻይ ድሮኖችና የባላስቲክ ሚሳኤል ክፍሎችን የያዘች ነበረች ሲሉ በይፋ ተከላክለዋል። ዜሌንስኪ በይፋዊ ኤክስ ገጻቸው ላይ በካስፒያን ባህር ላይ ለሩሲያ የጦር መሳሪያ የሚያቀርቡ የኢራን መርከቦችንና የሩሲያን የጦር መርከቦችን በረጅም ርቀት ጥቃት መተናል ሲሉ በቪዲዮ አረጋግጠዋል። የካስፒያን ባህር በታሪክ የሩሲያና የኢራን የኋላ በር ተደርጎ ነው የሚወሰደው። ሩሲያ ከምዕራባውያን ማዕቀብ ለመሸሽ የምትጠቀምበትና ኢራን ድሮኖቿን ወደ ላቡጋ ፋብሪካ የምታጓጉዝበት ዋነኛ ኮሪደር ነበር። የኪየቭ ድሮኖች ይህን የባህር ወለል መስበር መቻላቸው በሞስኮና በቴህራን ወታደራዊ ደህንነት ላይ ትልቅ ጥያቄ ይፈጥራል። የቴህራን ፖለቲከኞች የሰው ሀገር እሳት እያቀጣጠሉ በራስ ጓሮ አመድ ማፈስ ሆነባቸውና የሰሜን ድንበራቸው መጠቃቱ ለትራምፕና ለኢየሩሳሌም ተጨማሪ ድርድር ካርድ እንዳይሆን ሰግተዋል። ይህ አዲስ ግጭት ከሩሲያ ዩክሬን ጦርነት አልፎ የመካከለኛው ምስራቅ እሳትን ወደ ሰሜን አውሮፓና እስያ የሚያስፋፋ አደገኛ ድልድይ ነው። ኢራን በይፋ ምላሻችን አይቀሬ ነው ማለቷ በምስራቅ አውሮፓ የነበሩትን የጂኦፖለቲካ እሳቶች ወደ አዲስ የዓለም ጦርነት ምዕራፍ ሊመልሳቸው ይችላል። በሌላ በኩል የሳተላይት ሚስጥሮችም ተጋልጠዋል። ፕሬዝዳንት ዜሌንስኪ ባወጡት ሚስጥራዊ ደህንነት መረጃ መሰረት ሩሲያ በመካከለኛው ምስራቅ ያሉትን የአሜሪካ ወታደራዊ ቤዞችና የባህረ ሰላጤው ሀገራትን የነዳጅ ማጣሪያዎች የሚያሳዩ ሳተላይት ምስሎችን ለቴህራን አሳልፋ እየሰጠች ነው እየተባለ ነው። ዜሌንስኪ ከጁላይ ወር ጀምሮ የሩሲያ ሳተላይቶች በአሜሪካን የባህረ ሰላጤ ወታደራዊ ተቋማት ላይ ያደረጉትን የክትትል መረጃ ለዋሽንግተን አሳልፈው ሰጥተዋል። ኢራን በአሜሪካ ቤዞች ላይ የምትሰነዝራቸው የባላስቲክ ሚሳኤል ጥቃቶች ሙሉ በሙሉ በሩሲያ ሳተላይት መሪነት እየተደረጉ መሆናቸውን የዩክሬን ደህንነት በጥናት አረጋግጫለሁ እያለ ነው። ዜናው ዋሽንግተን እንደደረሰ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በፕሬዝዳንታዊ አውሮፕላናቸው ኤርፎርስ ዋን ላይ ሆነው ለጋዜጠኞች በሰጡት መግለጫ ይህ እውነት ከሆነ ከቭላድሚር ፑቲን ጋር በቀጥታ እንነጋገራለን፣ አሁንም ቢሆን የሩሲያ ሳተላይቶች ኢራንን እየረዱ ከሆነ መልሳችን የበረታ ይሆናል የሚል የጠባጫሪ ዜማቸውን ለቀዋል። ሩሲያ በዩክሬን ግንባር የኢራንን ድሮኖች እየተጠቀመች በምላሹ የጠዋትና ማታ የአሜሪካ እንቅስቃሴ በሳተላይት መስኮት እየተመለከተች ለቴህራን በወረቀት ጠቅልላ ሰጥታለች የሚለው መረጃ ምዕራባውያን አስደንግጧቸዋል። ዋሽንግተን ከኢራን ጋር የሰላም ድርድር ለማድረግ በሚያጎነብሱበት ወቅት ሞስኮ ከጀርባ እሳት እየወረወረች ነው የሚለው ፈሊጥ እና አሜሪካ በር ላይ ሌላ እሳት መጫር ሊሆን ይችላል ተብሏል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ለ13 ተከታታይ ሌሊቶች ሲካሄድ የነበረው የከባድ ቦምብ ድብደባ ላለፉት 2 ቀናት በጊዜያዊነት ቢሆን ቆሟል። ነገር ግን ይህ ፎይታ ከአውሎ ንፋስ በፊት ያለው ጸጥታ እንደሆነ ወታደራዊ ተንታኞች ያስጠነቅቃሉ። የአሜሪካ ጦር በኢራን ወታደራዊና ኒውክሌር ተቋማት ላይ ላለፉት 2 ሳምንታት ያወረደውን የቦምብ መና በጊዜያዊነት ያስቆመው በኦማን በኩል የሚደረገውን የሆርሙዝ የሰላም ድርድር ለመካስ ነው። ነገር ግን ትራምፕ ለአክሲዮስ በሰጡት ቃል ጊዜ የለንም፣ ድርድሩ ይፍጠን፣ አለበለዚያ ከባድ ወታደራዊ እርምጃ እንወስዳለን ሲሉ የሞት ሽረት ማስጠንቀቂያ ሰጥተዋል። በዚህ መሃል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ወደ ዋሽንግተን በረዋል። ኔታንያሁ
ኔታንያሁ ከመብረራቸው በፊት ከዶናልድ ትራምፕ ጋር በዋነኝነት በኢራን ጉዳይ ላይ እንመክራለን እያሉ ነው። የትራምፕና የኔታንያሁ ድራማ ለኛ ለአፍሪካውያን የኑሮ ደረጃ አስገራሚ ምጸት አለው። እነሱ በሆርሙዝ ሰርጥ ነዳጅ ላይ ሚሳኤል ሲወራወሩ እዚህ አዲስ አበባና ሌሎች ክልሎች ህዝቡ ነዳጅ እንደ ውሃ እየተጠማ ነው። ታክሲ ተሰልፎ የሚውለው ህዝባችን የነሱን የጦርነት ዳንኪራ ትርኢት በኪሱ እየከፈለ ይገኛል። የጤፍና የዘይት ዋጋ እንደ አሜሪካ ሚሳኤል ወደ ሰማይ ሲወጣ የዓለም ፖለቲከኞች ድርድር የገቡ ለሰላም ሳይሆን የገበያውን ንረት ለመታዘብ ይመስላል። የመካከለኛው ምስራቅ የጦርነት አውታር ወደ ሳውዲ አረቢያ የነዳጅ ማደያዎች ዞሯል። የየመኑ ሁቲዎች በሳውዲ አረቢያ ምስራቃዊ ክፍል የሚገኘውን የባዮሎጂካልና የድፍድፍ ነዳጅ ማጓጓዣ መስመር ወደ ቀይ ባህር ወደምትገኘው የአምቦ ከተማ የሚወስደውን ኮሪደር በድሮንና በሚሳኤል መምታታቸው በይፋ አስታውቀዋል። የሁቲ ወታደራዊ ቃል አቀባይ ያን ያሰሪ ይህ ጥቃት የሳውዲ ድሮኖች በየመን አየር ክልል ላይ ላደረጉት ወረራ የተሰጠ ተመጣጣኝ ምላሽ ነው ብለዋል። ሳውዲ አረቢያና አሜሪካ በመካከላቸው የኒኩሌርና የደህንነት ስምምነት ለማድረግ በሚደራደሩበት በዚህ ሰዓት የሁቲዎች ጥቃት መፈጸሙ ቀጣዩን የኢኮኖሚ ካርታ ያናገዋል። የባህረ ሰላጤው ሀገራት ነዳጃቸውን በሰላም ለማጓጓዝ ካልቻሉ የዓለም የነዳጅ ዋጋ በአንድ ጀንበር 20 በመቶ የመጨመር እድል አለው። በተጨማሪም የዩክሬን ጥቃት ለዓለም አቀፍ የንግድ መስመር ህንድ፣ ኢራንና ሩሲያ ለዓመታት ሲገነቡት የነበረው የ7200 ኪሎ ሜትር ርዝመት ያለው የሰሜን ደቡብ የትራንስፖርት ኮሪደር INSTC ላይ ትልቅ ስጋት ፈጥሯል። በካስፒያን ባህር ላይ የዩክሬን ድሮኖች ጥቃት ካደረሱ በኋላ ኮሪደሩ ሙሉ በሙሉ አደጋ ውስጥ ወድቋል። የሙምባይ መርከቦች ወደ ሞስኮ የሚያደርጉት ጉዞ ተስተጓጉሏል። ታሪክ ራሷን ትደግማለች። በ2020 እንደ አውሮፓውያን አቆጣጠር ኢራን በስህተት የዩክሬን መንገደኞች አውሮፕላንን በቴህራን ሰማይ ላይ ጥላ 176 ንጹሃን ዜጎችን የፈጀችበት ታሪክ በማስታወስ በኪየቭና በቴህራን መካከል ያለው ታሪካዊ ቁስል አልደረቀም። ዛሬ ደግሞ የኪየቭ ድሮኖች የኢራንን መርከብ በካስፒያን ባህር ላይ ሲያሰጥሙ ያ አሮጌ በቀል በዘመናዊ የጦር አውድማ ላይ መልኩን ቀይሮ ብቅ ብሏል እየተባለ ነው። የሩሲያ የዩክሬን የአሜሪካና የኢራን ፍልሚያ መጨረሻው ለአፍሪካውያን ኑሮ ውድነት መርፌ ነው። የነዳጅ ዋጋ ሲጨምር በቦሌ በቃሊቲና በሌሎች ክልሎች የታክሲ ታሪፍ ይጨምራል። የፈረንጅ ፖለቲካ ቁማር የኛን የድሆች ሳህን ባዶ እያስቀረ ይገኛል። ፖለቲከኞቹ በየቴሌቪዥኑ ብሔራዊ ደህንነት ስም ሲፎክሩ የኛ ህዝብ በሽንኩርትና በዘይት ዋጋ ሰምና ወርቅ እያወጣ በምጸት ይኖራል። የዓለም ፖለቲካ በካስፒያን ባህር ላይ በተተኮሰ አንዲት ድሮን ምክንያት ሙሉ በሙሉ ተቀይሯል። ዜሌንስኪ የሩሲያና የኢራን የጀርባ አጥንት ለመስበር የወሰዱት እርምጃ ቴህራን ወደ ከባድ የበቀል እርምጃ እየገፋት ነው። ትራምፕና ኔታንያሁ በዋሽንግተን የሚያደርጉት ሚስጥራዊ ስብሰባ የፊታችን ሳምንት ዓለምን ወደ ሰላም ወይስ ወደ ታላቁ የዓለም ጦርነት ይወስዳታል የሚለውን አብረን የምናየው ይሆናል። የዓለም ሀያላን ሀገራት ቁማር ሲጫወቱ እውነትና የሰላም ተስፋ ሁልጊዜ መጀመሪያ ሰለባዎች ናቸው እያልን ዛሬውን ዘገባችን በዚህ አበቃን። በሌላ ዘገባ እስከምንገናኝ ድረስ ሰላም ለዓለማችን እንመኛለን። ይህን ዘገባ ከወደዳችሁት ቪዲዮውን ላይክ፣ ሼር በማድረግና ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የምናቀርባቸውን ትንተናዎች ተከታተሉ። ሀሳባችሁን በኮሜንት መስክ አስፍሩልን። መልካም ቆይታ።